መስማት አማረህ? ሁሉም ነገር ጊዜ አለው። አሁን ጡቶቼ ለወንድ ሐሴት የሚሰጡ ነገሮች አይደሉም፣ የወተት ዕቃዎች ናቸው። በቃ ያንኛው ትውልድ ነኝ። ይሄ ትውልድ የሚያውቀኝ በእናትነት ነው። እማማ ነኝ፣ ባልቴት፣ የጨረስኩ ማሂ ሰላም፣ ማሂ ረብሻ፣ ማሂ ማንም፣ ማሂ ምንም። ሚስትነት ይሁን እናትነት ክብር ይበሉት ወግ፣ ሰው በሕይወት ተገዶ እስከ ተጫነበት ድረስ ምናቸው ያኮራል። አበባም ይሁን ድንጋይ በግድ እስካሸከሙን ድረስ ያው ሸክም ነው። በዚህ መሃል ደግሞ አእምሮዬ ፊዚክስ የሚመስል ሐሳብ ያሰላስላል። ለምሳሌ ላለሁ ይሄ ከላይ ላይ የተከመረብኝ ባለቤቴ ክብደቱ ትንፋሽ ያሳጥረኛል። በክብደት ከአብርሃም በጣም ያንሳል። አብርሽ አንድም ቀን ክብደቱ ተሰምቶኝ አያውቅም ነበር፣ ያውም 4 ዓመት ተሸክሜው እና ዝም ብዬ ነው የሚቀባጥረው። እናንተ ሸክማችሁ የከበዳችሁ እንደኔ ሸክማችሁን ለማቅለል ብላችሁ በገባችሁበት ነገር ሌላ ሸክም ከመጨመር ያድናችሁ። አደባባይ በአንድ የቋግሚ ማለዳ ስርቅርቅ የሚል የሴት አባውዴ ድምፅ ከእንቅልፍ ያነቃችኝ። በዚያ ውብ ድምፅ የባለቤቴን እናት እያሞገሰች ነበር። ጓዳሽ ለሁሉ ክፍት እንደ አደባባይ፣ ደግነትሽ መብራት በዓለም የሚታይ፣ ፊትሽ የማይቆጥር የመጣው ቢመጣ፣ ቸርነትሽ አይነጥፍ ቢወጣ ቢወጣ። ከዛች የአባውዴ ግጥም በላይ የባለቤቴን እናት የሚገልጽ ምንም ነገር የለም። ያ ግጥም የባለቤቴ እናት ፎቶ ነበር። ከባሌ ዮናስ ቤተሰቦች ቤት እንደ አደባባይ ሰው አይጠፋም። የክርስትና አጎቶቹ፣ የሩቅና የቅርብ ዘመዶቹ ብዛት ለጉድ ነበር። ጭራ ለከተባለ በሳምንት 2 እና 3 እንግዳ መምጣቱ አይቀርም። ታዲያ ባለቤቴ በተቸገርንበት ሰዓት አንደኛቸውም አልነበሩም ይለኛል። ወልጄ 1 ዓመት አልፎኝ እንኳን ያራስ ጠየቃ እያሉ የሚንጋጉት ዘመዶቻቸው ብዛት ይገርመኝም ይጨንቀኝም ነበር። ለይቶለት እንግዳ ተብሎ የሚመጣው ይቅርና በዚህ ሳልፍ ሰላም ልበላችሁ ብዬ ብሎ ጎራ ካለ በኋላ ግማሽ ቀን ቆይቶ የሚሄደው ሰው ብዙ ነበር። እናቲቱም እንግዳ ይወዳሉ። እንግዳ በመጣ ቁጥር 1 ቀን ፊታቸው ላይ ቅሬታ አይቼ አላውቅም። ለሳቸው ሁሉም ሰው የመድኃኔዓለም እንግዳ ነው። እህቶቹም በእናታቸው ወጥተው ነው መሰል ሽር ጉድ ብለው እንግዳ ማስተናገድ ይችሉበታል። የሚገርም ትህትና ያላቸው 2 እህቶች አሉት። እናታችንን ትተናን ሄድም ብለው እስካሁን ያላገቡ። ታዲያ እናቲቱ ግቢው ሰፊ ባትሄዱ እንኳን እዚህ አምጧቸውና ኑሩ፣ አንቺ በዚህ በኩል ቤት ብትሰሪ አንቺኛይቱ በዚህ እንዳለሁላችሁ ወለድ ወለድ አድርጉ ይላሉ። ታዲያ ይሄን ሳይ ወደ ኋላ ተመልሼ የራሴን ሕይወት እታዘባለሁ። እኛ ቤት እንግዳ ተብሎ የመጣበት ጊዜ ትዝ አይለኝም። በጣም አልፎ አልፎ የሰራተኛችን የጥጌ አባት ይመጡ ነበር። እሳቸውም አይቆዩም። ወይ ከገጠር ለሕክምና አለያም ለሆነ ጉዳይ ከተማ ብቅ ሲሉ እግረ መንገዳቸውን ነበር ልጃቸውን ለማየት ቤታችን ጎራ የሚሉት። ተሸማቀው በር ስር ያለች ወንበር ላይ እንደተቀመጡ የሚበሉም ከሆነ በልተው ቡናም ከተፈላላቸው ጠጥተው ይሄዳሉ። ከፍ ስል የሰው ናፍቆቴን ለመወጣት እንደሆነም እንጃ በጣም ብዙ ጓደኞች ነበሩኝ። ደሞዝ የሚያልቀው በሰርግ በልደትና በክርስትና ስጦታ በጓደኞቼ ቤት ስዞር ነበር። ቆይቼ የተረዳሁት ነገር ጓደኞቼን በስጦታ ልገዛቸው እየታገልኩ እንደነበር ነው። ዛሬ ላይ አንዳቸውም የሉም። ዛሬ እዚህ አደባባይ ላይ ነው የተሰጣሁት። ታዲያ ሁላይ የባለቤተሰቦች ዘመድ አዝማድ ነን የሚሉ በዙሪያዬ የሚያንዣብቡ እናቶች ያስጠሉኛል። ያው አንቺም እናት እኛም እናት በሚል ሂሳብ ስለ ጡጦ፣ ስለ ዳይፐር፣ ስለ ምናምን ሊያወሩኝ ሲጀምሩ ሰበብ ፈጥሬ ከወሬያቸው ርቃለሁ። በጣም ጥልቅ ቢሆንም ለራሴ ብቻ የገባኝ አንድ ነገር አንዳንድ ሴቶች ስለ ልጅ ጸጋነት ከሚያወሩት በላይ በመውለድ አደገኛ መቀዣበር ውስጥ ይገባሉ እና ወጣት ሴቶች ወደዚህ የመቀዣበር ዓለም እንዲዘፈቁ
ሳይሰልሱ ይመክራሉ። ውለጅ እንጂ ሲሉ እኔ ያየሁት ደስታ ማለት ብቻ አይደለም፣ የቀመስኩትን ፍዳ አንቺም ቅመሽ የሚል ምቀኝነት ውስጡ ያለ ይመስለኛል። እና ስለወለድኩ ብቻ ጓደኛቸው ሊያደርጉኝ ይፈልጋሉ። ወሬያቸው ይደክመኛል። አንዳቸውም ስለ ድሮ ፍቅረኛቸው አያወሩም። ከእናታቸው ማህፀን ሲወጡ ባሎቻቸው በማቀፊያ እየተቀበሉ ወደ ቤታቸው ይወስዷቸው ይመስል ስለ ትላንት ስላለፉበት ህይወት ቢሞቱ አያወሩም። እኔ ስለ ትዳር፣ ስለ ልጅ ልቤ አርፎ ማውራት አልችልም። ገና ነኝ። ያልተዘጋ የህይወት ሂሳብ በልቤ ያለ፣ መንገድ ለመንገድ መሳሳም፣ በየጥሻው መጓተት፣ በየሲኒማ ቤቱ ጨለማ መጎነታተል ልቤ ይሻል። ገና ነኝ። ስጋዬ እንጂ ነፍሴ ለእናትነት አልተዘጋጀችም። ጨዋ ሚስት አይደለሁም። ምን አለ ዳይፐርና ምናምናችሁን ይዛችሁ ወደዚያ ብትሄዱልኝ። የሚሰትር ነገር ይሰትራችሁ። እንዲህ በወጣትነት በትዳር መሰተር መባረክ ነው ይሉኛል። ነፍሶብኛል። ውስጥ ያውሎ ነፋስ አለ። እንደ ፊኛ ውስጤን ሞልቶ አቅልሎኛል። ወደ ነፈሰበት እንድንሳፈፍ አድርጎኛል። ይሄ ባል የሚባለው ሰውዬ የነፋስ ጣት ላይ ነው ቀለበቱን ያጠለቀው። አንዳንዴ ልጅ ለሆነ ሰው መስጠት ያምረኛል። ወይም ልጅ ለባሌ እናት ሰጥቼ በዚያው ፍርድ ቤት ጎራ ብዬ የፍቺ ወረቀት ማጻፍና በሰው ልኬለት ወደዚህ ቤት አለመመለስ። ሐሳብ ያስደነግጠኝና ዜማን አንስቼ ጥብቅ አድርጌ አቅፈታለሁ። ሁልጊዜም ውስጤ ይቅርታ ይጠይቃታል። ይቅርታ ስላት አባባ ትዝ ይለኛል። ላገባ 2 ሳምንት ሲቀረኝ አባባ አድርጎት የማያውቀው እስኪ ዛሬ ራት ልጋብዝሽ አለኝ። ደስ ብሎኝ ተያይዘን ወጣን። ራት በልተን ስናወራ ማህደሬ መቼም ላንቺም ለወንድሞችሽን ያለፈው ጊዜ ቀላል አልነበረም። ከዚያ ሴት ስለወለድኳችሁ ይቅርታ አድርጊልኝ። ሰው ነኝና ወድጃት ነበር፣ ግን ሁኔታዋን ከጅምሩ እያየሁ እናንተንም በመውለዴ ራስ ወዳድነቴ ጭፍን ቢያደርገኝ ነው አለኝ። እኔም ገና ካሁኑ ከባለቤቴ ስለወለድኳት ሳይሆን በዚህ መወዛገብ ውስጥ ሆኜ ስለወለድኳት ይቅርታ ይላል ውስጤ። በእግሮች መካከል ፈጣሪ ሴት ልጅ ድንግል አድርጎ የፈጠራት ለምንድን ነው? ምናልባት ከምታገባው ወንድ ውጪ ሄዳ እንዲህ አይነት መዘበራረቅ ውስጥ እንዳትገባ ልዩ የተፈጥሮ ማስጠንቀቂያ ይሆን? ድንግልና ከልባችንና ከአይምሮአችን ጋር የተያያዘ የሴትነታችን ማዕከል ይሆን? ወይስ ዙሪያችንን እንደ መንፈስ የከበበን የማይታይ ስስ መስተዋት? ለምን ሴቶች ብቻ ተለይተን እንደዚያ ተፈጠርን? ኦዲተር ነበርኩና አንድ ነገር አውቃለሁ። የከበረ ነገር የተቀመጠበት ካዝና ምንጊዜም በጥብቅ ማህተብ የታሸገ ነው። ምን ችግር አለው ማንስ ቢከፍተው? ይሉት አጉል ፈሊጥ ከየት የመጣ ጅል ሐሳብ ነው። ከጋብቻ በፊት ወሲብ ምንም ችግር የለውም ያሉኝ አሁን የት ናቸው? እውነት ነው የፈሰሰው ውሃ አይታፈስም። ግን ስንደናበር የደፋነውን ውሃ መደፋቱ ልክ ነበር ማለት የጅል ሙግት መራርም ቀልድ ነው። በተለይ የሚያሳዝነው እንደፈለገ የሚረግጥ ወንድ እግር ስር ብርጭቋችንን ከከበረ መደርደሪያው አውርደን ማስቀመጣችን ጎንበስ ብሎ እንኳን ምን ተሰበረ ምንስ ተደፋ ለማይል ደንታቢ ሲያጅ። ከጋብቻ በፊት ወሲብ ከጋብቻ በፊት እልል ያልተባለለት ጋብቻ መሆኑን እንዴት አልነገሩኝም? ጉዳዩ የ5 ደቂቃ ያበደ ስጋ ፍላጎት ብቻ ነው እንዴ? የሚተኛን ወንድ በእግራችን መሃል አልፎ የሚሄድ መንገደኛ ነው? የሴት ልጅ እግሮች የከተማ መግቢያ ላይ እንደተተከለ የእንኳን ደህና መጣችሁ ቅስት ናቸው። በዚህ አልፎ ወደ ልባችን ከተማ የሚገባ ጸጉረ ልውጥ መቼ እንደሚወጣ ማን ያውቃል? እንደ ሁኔታው የከተማችን ነዋሪ ሆኖ ከመኖር አልፎ አንዳንዱ እንዲያውም የከተማችን ከንቲባ ሆኖ ቁጭ ሊል ይችላል።
አንድ ከተማ ስንት ከንቲባ ይኖራታል ታዲያ? አልፎ መሄድ የሚባል ነገር የለም። ደመቀም ደበዘዘም ሁሉም ትላንታችን ውስጣችን ተቀማጭ ነው፣ ያውም ዙሪያችንን ጋር እየተጋፋን። ከገጠር እስከ ከተማ ከተማሩት ፊደል አጠገብ ዝር እስካላሉት ድረስ የሴት ልጅ የእድሜ ልክ ችግር እንደ ባቡር እየተጎተተ የሚያልፈው በእግሮቿ መሃል ነው። እያንዳንዷ ሴት በፍቅርም ይሁን በሌላ መንገድ እግሯን ከከፈተችባት ቅጽበት ጀምሮ በስጋ በነፍስ በመንፈስ እድሜ ልክ የሚከፈል ዕዳ ከህይወት ግምጃ ቤት ትበደራለች። ይመስለናል ስላገባን ዕዳችን የሚከፈል፣ ይመስለናል ስለወለድን ነፃ የምንወጣ፣ ይመስለናል በሀብትና ስኬት ማማ ላይ ስለቆምን ትላንታችን የሚፋቅ። ድንግልና ይህን የእድሜ ልክ ብድር ከመውሰዳችን በፊት ብድሩን ምን ላይ እንደምናውለው ቀድመን እንድናስብ የተቀመጠ የተፈጥሮ ማስጠንቀቂያ ነው። ስለ ስጋ ድንግልና ብቻ ማለት አይደለም። መንፈሳችን ምንጊዜም ድንግል ነው። ማንም ጋር ከመጋደማችን በፊት ህሊናችን ይሄ ሰው ማን ነው ሲለን ያቺ ጥያቄ ያቺ ከፍላጎትና ስሜታችን ጋር እየታገለች ወደ ኋላ ልትጎተተን የምትሞክረው የውስጥ ጩኸት እሷ የመንፈሳችን ድንግልና ናት። ያቺ ድንግልና ቦታዋ ህሊና ነውና ጾታ የላትም። ወንድም ሴትም ላይ አለች። ለባለቤቴ ዮናስ እንዳረገዝኩ የነገርኩት ቀን በደስታ ምድር ጠበበችው። ምሳ ውጭ ካልጋበዝኩሽ አለ። የአዲስ አበባን ውድ ሆቴሎችና ሬስቶራንቶች ስም ሲያነሳ ሲጥል ሁልጊዜ አብርሃም ጋር እንገናኝበት የነበረው ሜክሲኮ አካባቢ ያለ ሬስቶራንት እንዲወስደኝ ነገርኩት። ነፍሴ ናፍቃ ነበር። ሰው ብቻ አልነበረም፣ የበፊት ፍቅረኛዬን ብቻ አልነበረም የናፈኩት። ደረጃዎቹ ናፍቀውኝ ነበር፣ ወንበሮቹ ናፍቀውኝ ነበር፣ የዚያ ቤት ሙዚቃ ናፍቆኝ ነበር፣ ሁሉም ነገር ናፍቆኝ ነበር። በቃ አረገዝኩ፣ በቃ አለቀ። ልክ እንደሚወዱት ሰው መቃብር እርሜን ላወጣ ነበር የሄድኩት። ባሌን እየጎተትኩ ወደ ለቅሶ ቤት ሲወስዷቸው ኃይሎ ጋር እያሉ የሚሄዱ ምስኪኖች ምንኛ ያሳዝናሉ። ባሌ እንደዛ ነበር። ምሳ በልተን ዮናስ የባጤ ቆጡን ሲያወራ ስለፈረደባት አሜሪካ ፊት ለፊት አብርሃም ሲገባ አየሁት። ልክ የዓመት ቀጠሮ እንደያዘ ሰው ከዚያ በፊት ለዓመት በአካል አላየሁትም ነበር። ልቤ ተመንጥቃ ልትወጣ ምንም አልቀራትም። ትንፋሽን ዋጥ አድርጌ ያላየሁት ለመምሰል ሞከርኩ። አይቶኛል፣ ተያይተናል። በጣም የሚያሳዝነው ነገር ትንሽ እንኳን አልደነገጠም። ፍቅረኛውን ወንድሟ ጋር ተቀምጣ ያያት ወንድ እንኳን ከዚህ የተሻለ ይደናበራል። ተረጋግቶ 1-3 ጠረጴዛ ያህል ርቆ ፊት ለፊት የተቀመጠ፣ ፊት ለፊቴ። ሌላ ቦታ አልነበረም። ነበር፣ ትዕቢቱ ነው። ሌላ ወንድ ጋር ስላየሁሽ አልቀናሁም፣ የራስሽ ጉዳይ ነው። ወደ ጠረጴዛው ሳቀረቅር አንዳች ኃይል ጸጉሬን ይዞ ወደ ኋላ የሚጓትተኝ ይመስለኛል። ቀጥ ብዬ ማየት ፍላጎት እያሸነፈኝ 10 ጊዜ አየዋለሁ። አምሮበታል። እንደ ሁሉ ጊዜው እጅጌው ክንዱ ላይ የተጠቀለለ ሰማያዊ ሸሚዝ ለብሷል። አስተናጋጁ ሊታዘዘው ሲሄድ እንደሚቆይ ነገረው። ተቃጠልኩ። አለማዘዙን ያወቅኩት አስተናጋጁ ትሪውን እንደያዘ ሄዶ አንድ ጥግ ሲቆም ነው። ሴት እንደቀጠረ እርግጠኛ ነበርኩ። ነግሮኛል፣ አሳይቶኛል። ሴት ሲቀጥር ሁሉ ጊዜ ቀድሞ ከተገኘ የቀጠራት ሴት እስከምትመጣ ምንም አያዝም። የቀጠራት ሴት ነች አውቄያለሁ። ውስጤ ባህር በሚያህል እንባ ሲሞላ ታወቀኝ። ያውም የፈላ የሚንተከተክ እንባ። እርግጠኛ ነኝ ሴት ነች። ስለኔ ምንም አይላትም። እንደሌሎቹ ሁሉ ያለፍኩና ያለፈብኝ አንድ ሴት ልጅ ነኝ። ባለክስ የሬስቶራንቱን ሳህንና ማንኪያ ሁሉ የሚያንሳፈፈው ውሃ ቤቱን የሚሞላው እስኪመስለኝ እንባ ብቻ ነበር ውስጤ። አምላኬ ሆይ እንባዬ ድንገት እንዳይዘረገፍ እርዳኝ እያልኩ የምትመጣውን ሴት ለማየት ነፍሴ ተስገበገበች።
ምን ታደርግልኛለች ብልም እዚህ ባሌ ያወራል። ምን እንደሚያወራ እንጃ። ለደቂቃ እንኳን ዝም ቢል ምን ይሆናል? እዚህ አሜሪካ የሰው ያለህ ብሎ ነው እንዴ የመጣው? አይኖቼ በባሌ ትከሻው ላይ አሻግረው ባሌ እንዲሆን የምመኘውን ሰው ይመለከታሉ። በግድየለሽ አይኖቹ አካባቢውን ይቃኛል። ሄደሽ እከፊው ይለኛል። ሳሚው እዚሁ ልብስሽን አወላልቀሽ ባልጊ ይለኛል። ደግሞም ፊቴ በቀረበው ሳህን ብርጭቆ ምናምን አናቱን በዩ የሚለኝም ክፉ ሐሳብም አለ። አሁን መታጠቢያ ቤት ደርሼ ብመለስ ወንበሬን ስቼ እሷ አጠገብ የሚቀመጥ ይመስለኛል። ባሌ ለመሄድ ሲዘጋጅ እንሂድ እያልኩ ሳጣድፈው የነበርኩት ራሴ ነኝ። ቡና እንደምፈልግ ነገርኩት። ሱሰኛ ሆነሻል ብሎ ፈገግ አለ። ለቀልዱ ትንሽ ሳንቲሞች ቲፕ እንደመወርወር አይነት ፈገግ አልኩለት። ይሄ ፈገግታዬ ያቁነጠንጠዋል። እዚያ ጋር ለተቀመጠው ፍጥረት ግን 32 ጥርሴን አገር እስኪያዩ ብገለፍጥ ግድ አይሰጠውም። መናቅ እልህ አጋብቶኝ ይሁን የወደድኩት ወይስ መውደዴ ይሆን ይህን መናቄን በጸጋ እንድቀበል ያደረገኝ? በዛች ቅጽበት አብርሃም ስልክ ሲያወራ ነበር። የሚለውን ለመስማት ጆሮዬን ባቆምም እንዲሁ ከድምጽ በስተቀር መልእክቱ አልተሰማኝም። ድንገት ተነስቶ ወጣ። ወዴት ነው ብዬ ለመጮህ ቃቶኝ ነበር። የያዝኩት ቡና ሲመጣ ውስጥ የተገለባበጠ ሊያስመልሰኝ ይታገለኝ ጀመር። ተነስቼ ወደ መታጠቢያ ቤት ሮጥኩ። አስመለሰኝ። ተቃጠልኩ። የታባቱ ሊያገኛት ይሆን? ድፍን የአዲስ አበባ ሬስቶራንቶች በአንዴ ብዙ ሺህ ሆኜ መገኘት አማረኝ። በዚህ ሰዓት ለኔ ይሄ ሰው የቀጠራትን ሴት ማየት ምንም ነገር ከማየት በላይ ጉጉቴ ነበር። ሴት ናት አውቄያለሁ። ቦታ ቀይሮ እንደቀጠራት አውቄያለሁ። እንደወጣ የመጣልኝን ቡና ሳልቀምሰው ቦርሳዬን አነሳሁና እንሂድ አልኩት። ባሌ ግራ ተጋብቶ አንዴ እኔን አንዴ ቡናውን ሲመለከት እቤት ሄደን አሪፍ ቡና አፈላለሁ አልኩት። ተፍነከነከ። ጅል መቼም ቡና ያሪፍ ሆኖ አያውቅም። ይህን እንዴት ይረሳል? ማናት? ረጅም የሚያማምሩ እግሮች አላት ቀይ ሴት። እግር ይወዳል እንደ ውሻ። ጠይም ዳሊያ ሰፊ የኮሌጅ ተማሪ ወጣት። ግጥም ምናምን አደንቃለሁ የምትል ቀልቃላ 19 ዓመት ልጅ። የሆነች ገና 26 ዓመት የምትል ኑሮ የተመቻት የ37 ዓመት ሴትዮ። ማናት? የማላውቃት ሴት ጋር የማውቀው ቤት፣ የማውቀው አልጋ ላይ የማውቀው ሰውነቱን ማየት ራሴን አዞሮ ስልኬን አውጥቼ መልሼ ወደ ቦርሳ ያስገባሁት። ባሌ ጎን ሆኜ ልደውልለት ምንም አልቀረኝም። ባሌ ያወራል። በእርግዝና ወቅት ቡና መጠጣት ጥሩ እንዳልሆነ በሰፊው እያብራራ ነበር። መላ ሰውነቴ ሚጥሚጣ እንደተነሰነሰበት ሁሉ ተንገበገበ። ባሌ ጋር ሲያይኝ ለምን አልቀናም? አውቃለሁ አይቀናም። ለኔ ግድ እንደሌለው አውቃለሁ። በሽተኛ ነው። አንዱ መንገደኛ ይቅርታ አንዴ ስልክህ ልደውልበት ቢለው እንደሚሰጠው ሁሉ ይቅርታ አንዴ ፍቅረኛህን እዚያ መንገዱን ተሻግሮ ያለው አልቤርጎ ወስጄ ልተኛት ቢለው ወደ ሰውየው ገፋ አድርጎኝ እስከመለስ ግጥም እየጻፈ የሚጠብቅ አይነት ሰው ነው። ምን አይነት ወንድነት ነው ይሄ? ሌላው ሁሉ ነገር ይቅር፣ ለምን ለራሱ ክብር አይኖረውም? ሸርሙጣ አለ ክፍሌ። ሰው ወዶ አይደለም ለካ የሚባልገው። ለምን ከዚያ ሁሉ ነገር በኋላ ተወኝ? አውቃለሁ በቃን የሚል ቃል ከአፉ ስላልወጣ ራስሽ ተውሽኝ እንጂ እኔ አልተኩሽም እንደሚል ሰምቻለሁ። ከአሜሪካ የመጣ ሰው ለማግባት ተወችው እንደተባለ። የተወኝ ግን እሱ ነው እያለሁ ሰውነት ብቻ ያደረገኝ። ለምን ተወኝ? የወተት ጥርስ እንደሚባለው የወተት ፍቅረኛ አለ። ሌላው ሲደርስ ከልባቸው ድድ ላይ ነቅለው ጥለው ዋናውን ፍቅር የሚያበቅሉበት፣ በልጅነት እንዳልደመቁበት የፈገግታ ሀሁ እንዳልተማሩበት። እኔ ለሱ የወተት ጥርስ ነበርኩ።
የፍቅር ፈገግታ በሆንኩበት የህይወት ድዱ በቅዬ ተነቀልኩ። ገና መንቀሳቀስ ሲጀምር ከስር ሌላ ህይወት እየበቀለ መሆኑ ገብቶኛል። ገና ሊነቅኑን ሲያነቃንቁን አይሆንም እንዳንል የመጀመሪያ ፍቅረኛ ጋር ጋብቻ አይሰምርም በሚሉት ፈሊጥ አለማምደውናል። ዘፈን ሁሉ አላቸው። ምን ያለው አሞራ ከዛፍ ይሟገታል፣ ከወደዱት ጋራ ማን ሲኖር አይቶታል። የእውነት ግን እፎይ ብዬ ያረፍኩበት ዛፍ ነበር እኮ አብርሽ ለኔ። ብሟገት ለምን ወቅሳለሁ? ማን ነው ለርስቱ የማይሟገት? ሰዎች እንኳን ለህይወት ለሰባራ ሳንቲም እንዴት እንደሚሆኑ ጠንቅቄ የማውቅ አካውንታንት ነኝ። ለምን ይሄን ያቃልሉታል? ሌላው ይቅር፣ ከዛፍ የሚሟገተው አሞራ ክንፍ ያለው መብረር እየቻለ ከግንድ ምን አሟገተው አይሉም? መብረር የማይችሉ ሰዎች ለምን አይበርም እያሉ ሲዘባበቱ ለመብረር ክንፍ ብቻ በቂ መስሏቸው ነው መቼስ። ለሌሎች የማይታይ ቋጠሮ ክንፋችን ሲታሰር ከመካሪው በላይ የምናውቃት መብረር ሩቅ ትሆንብናለች። አንዳንድ ያልታደሉ ወንዶች አሉ። ባንወዳቸውም ሁሉን ነገር ስንጨርስ አለያም ከህይወት ተሸንፈን ስንባረር በትዳር ስም እንደ ሬሳ ሳጥን የምንከተትባቸው። ትዳር ላንዱ የህይወት ጅማሬ ለሌላው ፍጻሜ ሲሆን ደስ አይልም። ሁሉን ነገር ጨራርሶ የፍቅር ቅራሪው እንኳን ተለቃልቆ የተደፋ ባዶ ሰውነትን በፌሎ ገንዞ ባል የሚሉት የሬሳ ሳጥን ውስጥ ሲጥሉ ሰርግ እልል የሚባልበት ለቅሶ ነው። ለልጆች በሉ የተረፈውን ብሉ ተብሎ እንደሚሰጠው አይነት የተራረፈ መንፈስና ስጋ የሚቀርብላቸው ረሃብተኛ ናቸው እና ረሃቡ መለስ እስከሚደላቸው የትራፊ ጣዕም አይገባቸው። ባል ብዬ ያገባሁት ምስኪን እንደዛ ነበር። ከመሬት ተነስቼ ሳየው እበሳጫለሁ። ነገረ ስራው ሁሉ ደሜን ያፈለዋል። ማታ ሲገባ ቀንሽ እንዴት ነበር ብሎ ከንፈሬን ሲስመኝ በቃሪያ ጥፊ ባጠናገረው ደስታዬ ምን አገባው ስለ ቀኔ? የቱ ቀን ነው? ቀን መቁጠሪያ አይኖቼ እንደ ትልቅ ቀመር ቀንሽና ደምሬ ካልሆነ ቀኑ ሰኞ ይሁን ዓርብ አላውቅም። የምወዳት ቅዳሜ እንኳን ዞራ ስትመጣ የምሰማው ከሌሎች ነው ዛሬ ቅዳሜ ነው ሲሉ። እቤት ስንደርስ ቃል የገባሁለትን ቡና ላፈላ ይቅርና አንድ ቃል አላወራሁም። መኝታ ቤት ገብቼ ጥቅልል ብዬ ተኛሁ። የማይወዱትን ሰው አግብቶ መኖርና የማይወዱትን ሰው አግብተው እየኖሩ የሚወዱትን መናፈቅ ሌላ ነገር ነው። ከሁለት መጥፎ አንዱን ምረጭ ብባል የመጀመሪያው ይሻለኛል። ምስኪን የሀገሬ ልጅ ነው በድህነት ተጠብሶ በስደት በሰው ሀገር ተንከራቶ ላብና ጉልበቱን ገብሮ እዚህ የደረሰ። እንደ ሰው ሚስት አግብቶ ልጅ ወልዶ ከብዶ የመኖር ጤነኛ ምኞት ያለው ምስኪን ወንድ ምን አጠፋ? ምን በደለኝ? ቢያንስ ደፋር ነው። ማግባትን አልፈራም። እኔ ነኝ ራስ ወዳዷ ሳላፈቅረው የማስመስለው እስኪወጣልኝ ተነፋረቀው። ግን ምንም ይወጣልኝ ነገር አልነበረም። ደግሞ ሌላ ሰበብ አይኔ አባብጦ ሲወጣ ምን ነው አለቀሽ እንዴ? ይገባኛል። እርግዝና ሆርሞን ምናምን። ሰው ለሚወደው ሰው እንዴት ነው እንዲህ ድፍንፍን የሚለው? ባምንም ባላምንም ተደፍሬያለሁ። መደፈር ጉልበተኛ እጅና እጅን ይዞ በጉልበቴ በፈለቀቃቸው እግሮቹ መሃል ገብቶ ኃጢያቱን መድፋት ብቻ አይደለም፣ ለምኖ ተለማምጦ እባክህ ብሎ እግር ስር ወድቆ መደፈርም አለ። እንደኔ አብሮ መተኛት ሳይፈልጉ በፍቅር የመገደድ፣ በክብር በገንዘብ የመገደድ፣ በትዳር የመገደድ ሚስት ነሽ ታዲያ ምን ተሆኚ ተብሎ የመገደድ አይነቱ ብዙ ነው። እድሜሽ አመለጠሽ ቶሎ ወለጂ ተብሎ ልብ ያልከጀለውን በጀርባ ተንበልብሎ መቀበል። ሕግ መደፈር የማይለው ብዙ ነው አይነቱ። ለዚህ አይነቱ ችሎታ አይቆምም።
ሕዝቡም ይላል ወደሽ ከተደፋሽ ቢረግጡሽ አይክፋሽ፣ ወደው ከተደፉልን አይዟችሁ ብሎ ማንሳት ጽድቅ መርገጥም መብት ነው ሲሉን፣ በወደውናል ሰበብ ስንቶቹን ረገጥን፣ በስንቶቹ ተረገጥን። የእግራችን ዳና ወደውን ባጎነበሱልን ልብ ላይ ሕያው ሆኖ ታትሟል። የወደዱትን ቢያጡ የጠሉትን ይቀላውጡ በሚል ብሂል ትተናቸው ስንሄድ ለሌላዋ ባል ሆነው ትተውን ሲሄዱ ለሌላው ሚስት ሆነን ያልታደለ ባል በልባችን ጫካ ምንም ያልሄደበት መንገድ ሊመሰረት ደፋ ቀና ይላል። ሁሉም ልብ ገጣባ እግር የለመደ መንገድ ባል ይሁኑ ሽማ ቦይፍሬንድ ይሁን ምን ያው ተራማጅ ነው የሚሉ የደከማቸው ሚስቶች ሴት ልጆቻቸውን ከወንድ ተጠንቀቁ እያሉ የሚመክሩ ተጠንቀቁ ተጠንቀቁ፣ ወንዶች ቀጣፊ ፍጥረቶች ናቸው። ወንድ ልጆቻቸው ይህን ቁጭ ብለው ይመዘግባሉ። እኩል ከከረሚላ ጋር መጥመጥ ያድጋሉ። እናም ከፍ ሲሉ ቀጣፊ ሆንኩት ፈልጌ አይደለም፣ ወንድ አድርጎ የፈጠረኝን አምላክ ጠይቁት፣ ካላመናችሁ እናቴንም ጠይቋት ሁለተኛ ምስክር ናት ይላሉ። አይሄድም ወይ ይሄ ሰውዬ? ባለቤቴ ዮናስ እረፍት ብሎ ከአሜሪካ ከመጣ በኋላ 2 ዓመት ለሚጠጋ ጊዜ እዚሁ ቆየ። አትሄድም እንዴ ብዬ በግልጽ ባልጠይቀውም ምን አላት ከመሄዴ እኔን ነው አሜሪካን የወደደችው እንዳይል ፈርቼ፣ ውስጤ ግን ይዞኝ ከዚህ ሀገር ይሸሻል ብዬ የተደበቅኩበት ሰውዬ በማላውቀው ምክንያት ከአሜሪካ እየሸሸ እኔ ውስጥ መደበቅ መጀመሩ አስገርሞኝም ግራ አጋብቶኝም ነበር። ሲቲዝን ስለሆንኩ ችግር የለውም ቆይቼ እሄዳለሁ ይላል። ሳልጠይቀው እናቱና እህቶቹ በመቆየቱ ደስ ብሏቸው እንዲያውም ረፍቱን አራዝሞ እንዲቆይ ይነዘንዙታል። እኔስ ስላለሁ በውስጤ እኔስ በቃ እዚህ ግቢ እየተብሰለሰልኩ እድሜዬን ልፈጅ። አንድ ቀን ታዲያ ራት ይዞኝ ወጣና በምሽቱ መርዶ አረዳኝ። ማሬ በቃ እዚሁ ሀገሬ ላይ ለመኖር ወስኛለሁ። ምን ማለት ነው እዚሁ? እዚሁ ኢትዮጵያ ነው? እየቀለድክ ነው? ኖ ቀልድ አይደለም። የምመጣበት አሳማኝ ሰበብ አጥቼ እንጂ ካሰብኩበት ቆይቻለሁ። አሁን አንቺ አለሽ፣ ያ ብያለች ልጃችን። ምን አደርጋለሁ እዚያ? አይምሮዬ እንደ አሸን የሚፈላ እንግሊዘኛ ጋር ለመተርጎም ሲታገል መዋል ሰልችቶታል። ለመኖር መስማት አለብኝ፣ መረዳት አለብኝ። አገሬ ላይ መላ ሰውነቴ ከእግር ጥፍሬ እስከ ራስ ፀጉሬ ቋንቋዬን ይረዳል። የኔ ነዋ። እዚያ ምን አለኝ? ባህላቸው፣ ቋንቋቸው፣ ሳቃቸው፣ ለቅሷቸው፣ ሰላምታቸው፣ ፍቅርና ጥላቻቸው ለኔ መኖርና ያለ መኖር ትግል ነው። አስቤ ስቃለሁ፣ አስቤ ያዝናለሁ። የምረዳቸው ቋንቋቸው በገባይ ልክ ብቻ ነው። የሚያውቁኝ በምሰራው ስራና ራሴን መግለጽ በቻልኩበት ልክ ነው። ሳንተዋወቅ የምንተዋወቅ መስለን እንኖራለን። ይከፍሉኛል፣ አገለግላለሁ። ሌላ ህይወት የለም። በሞት ያዝኑ፣ ሌላ ሰው ይቀጥራሉ። ብደሰት ደስታዬ አያስደስታቸውም። የምለውን ካልኖርሽው አትረጁም። አጉል ፍልስፍና ሊመስልሽ ይችላል። በግርምት ዝም ብዬ አየዋለሁ። ፊቱን በአንድ ያስጠቀለቀው ምሬት ያንን ሁሉ ሳቅና ፈገግታ በምን የሸፈነው እያልኩ ገረማለሁ። እንዴት እንደማስረዳሽ አላውቅም። ጧት የስልክ አላርም እያንባረቀ ሰውነቴን ጨርሶታል። ስንት ቀን ነው እንቅልፍ አስክሮኝ በጉልበቴ እየዳኩ ወደ መታጠቢያ ቤት ሄድኩት። ሁሉም ነገር ይቅርብኝ። አገሬ መጥቼ አንዲት ፍራሽ ብቻ ያለችባት ቤት ማንም ሳይቀሰቅሰኝ እስኪ በቃይ ለመተኛት ተመኝቻለሁ። በእንቅልፍ ጦት የተጥመለመለች ነፍሴ ቀኗን የምትገፋው በቡናና ቀዝቃዛ ውሃ ምርኩስ ተደግፋ እያነከሰች ነበር። ከሩቅ በቅዳሴና አዛን ድምጽ እንደ እናት አባብሎ የሚቀሰቅስ ሀገር ላደገ ሰው የአላርም ጩኸት ቀውስ የሚያደርግ ነገር ነው። የጠላት ድምጽ ነው።
ምን ትዘፈዘፋለህ? የአባት ቤት መሰለ? ለባርነት ነው ያመጣነ። ተነስ ግርድናህን ጀምር የሚል የፈረንጅ ድምጽ ነው። ጽዳት ስራዬ ነው። ዶላር የማገኝበት፣ ቤተሰቦቼን ያንደላቀቁበት ስራዬ ነው። ግን እገረማለሁ፣ የቆሻሻም አይነት አለው። ቆሻሻ ሁሉ ቆሻሻ እንዳይመስልሽ። የቤት ጥራጊያችንን ተመልከች። ቄጤማው፣ የዳቦ ፍርፋሪው፣ የጫት ገረባው ሲሞላልን የተራገፈ ምግብ። የፈረንጅ ቆሻሻ ገራገር አይደለም። ሽታው እንደ ብረት የጠጠረ ክርፋት ነው። ቆሻሻ ሁሉ ቆሻሻ አይደለም። የቆሻሻውን ጭካኔ የሚነግርሽ የበሽታው ክፋት ነው። ዳማከሴ የማይፈውሰው መርገምት። ዓለም አሻግሮ በውጉት የሚያየው ዘመናዊ ሕክምናቸው ጥበባቸው የማያድነው መቅሰፍት ነው። አሰለቾች መሰል በምሬት አይ እየሰማሁ ነው አልኩ። እውነቴን ነበር። እንደዚያን ጊዜ ሰምቼው አላውቅም። በረጅሙ ተነፈሰና ሩቅ እያየ በትካዜ ስራዬ ቀን ታክሲ ነዳለሁ፣ ማታ 12 ፎቅ ያለው ሆስፒታል ውስጥ ከሌሎች መሰሎቼ ጋር ጽዳት እሰራለሁ። እዚያ ኢራቅና አፍጋኒስታን ሽብርተኛ ተዋጉ ለሚላቸው ወታደሮቻቸው ሜዳሊያ ቢሰጡም የአሜሪካ ሕዝብ በዕለት ከዕለት ኑሮ ከሚያመርተው ቫይረስ እና ጀርም አንገት ለአንገት ተናንቆ ከእልቂት የሚጠብቀው ስደተኛው የጽዳት ሰራተኛ ነው። እኔና ወገኖቼ እንደ ዘይት የረጋ ሽንታቸውን እንደ ወተት ከነጣይ መጸዳጃ ቤት ሳህኖቻቸው ላይ ማጽዳት ነው ስራዬ። ፕላስቲክ ጆንያ የተሞላ የምግብ ትራፊና አፍ ማበሻ ወረቀታቸውን ማንሳት ነው ስራዬ። የሚቀረና የፕላስቲክ ቡና መጠጫ ኩባያቸውን መሰብሰብ ነው ስራዬ። ቡና እንዴት እንደዚህ ይቀረናል? ቡና ሲባል ዕጣንና ሉባንጃ የሚያስታውሰው አይምሮዬ ዛሬ ላይ ቡና ሲባል ያንን ክርፋት ነው በምሬት የሚያስታውሰው። ከዓመት ዓመት ፀሐይ የማይደርስበት ቀዝቃዛ ሲሚንቶአቸውን በበረኪና ማጠብ ነው ስራዬ። አገሬ ላይ መኖር ፈልጋለሁ። ህዝቡ ደግ ሆነ ክፉ ግድ የለኝም። ኑሮ ተወደደ ረከሰ ግድ የለኝም። ከስደት የከፋ መንፈስ ሽባ የሚያደርግ ክፋት የለም። ድህነት ወለል ላይ ቆሜ ሽቅብ ስመለከት ገንዘቤ ሰማይ ጥግ መስሎኝ ነበር። እጄ ላይ ሲገባ የሰው መንፈስ እንደ የዋህ ወሰን የለሽ መሆኑ ገባኝ። በገንዘቤ የማይሰፈር ረቂቅ ነገር። ይህን ለሰው ባወራ ጥጋበኛ አባላለሁ አውቃለሁ። ድህነት አንዱ የሚነጥቀን ነገር ትክክለኛ ፍርድን ነው። ስንቱ ስጋው በረሃብ በሚረግፍበት ሀገር መንፈሴ ነፍሴ ብል መሞላቀቅ ተደርጎ እንደሚታይ ያውቃለሁ። እህቶቼ ተምረው ለወግ ማዕረግ በቅተውልኛል። ብር ከሆነ እግዚአብሔር ይመስገን የሚበቃኝን ያህል ይዣለሁ። ባይበቃም በረከት ከላይ ከሰማይ መሆኑን ካመንኩ ቆይቻለሁ። ምን አደርጋለሁ? እዚያ ወደዚች ሀገር የመጣነው በእንግድነት ነው። ጭራሽ እንግዳ ሆነን ወደ ሌሎች ምድር እንሄዳለን። ስደት ማለት የእንግዳ መሆን ነው። እንግዳ ሆነን የሄድንባቸው ሰዎች በእንግድነት ሌሎች ሰዎች ቤት ይዘውን ቢሄዱ እንደማለት ነው። እየሰማሽኝ ነው ማይዬ? ብዥዥ አለብኝ። ባሌ ይህን ሲነግረኝ ከልቡ ነበር። ያ ሳቂታ ልጅ እንዲህ አይነት የ90 ዓመት አሮጊት እንኳን የማትመረረውን ምሬት ከየት አመጣው? መሸነፍ አይነት አለው። በህይወት ሽንፈት መጀመሪያ እጅ ወደ ላይ ስትለኝ አንድ እጄን አነሳው። የተነሳ እጄ ላይ ይሄ ባሌ ቀለበት አጠለቀ። ማግባቴ መማረክ ነበር። አልተማረኩም ለማለት የአንድ እጅ ምርኮ መሽኮርመምም ለምርኮም ይሰራል። ባሌ መሸሻ መደበቂያዬ ስላልኳት አሜሪካ ይህን ሲነግረኝ ግን ሁለተኛውም እጄን ከፍ አድርጌ የተሟላ ምርኮኛ ሆንኩ። እጅሽን ስጫለኝ። አንድ እጄን አገሬ ለተወለደ ምሬት፣ ሌላኛውን ለፈረንጅ ምሬት የሰጠው ምርኮኛ ነኝ። ሁለት ተኩላ የሚናጠቃት ጠቦት። ቀሪው ጊዜ ምን ይሁን ብዬ አልሰጋም። እንደ ምርኮኛ የሚንከባከብ ባል አለኝ። እንደ ማረከኛ አላወቀ። የትም ከመውደቅ አይሻልም። ግን ምንድነው የትም ማለቴ ጥሩ ሙያ ያውም ከነስራ ልምዶ አለኝ። እንኳን ለራሴ ለሰው ተርፋለሁ። ምንድን ነበር አንቀልቅሎ ትዳር ውስጥ የሞጀረኝ? መሞጀር የኔ ቃል አይደለም።
ከዛ የተረገመ ልጅ የተጣበቀኝ ቃል ነው። ይሄ ውሃ፣ ይሄ ባህር ርቀቱ አይገባኝም። ዝም ብለን እንሞጀር፣ እንስጠም ወይ እንንሳፈፍ፣ ከመሞጀር ብቻ እንስነፍ። አብርሽ ጋር ፒዛ እየበላሁ ቡናውን እየጠጣ ድንገት የአፍ መጥረቢያ ናፕኪን አንስቶ በጥቁር እስክሪብቶ የጻፈው ግጥም ነው። እስካሁን እኔ ጋር አለ። ይኸው አብረን በተሞጀርንበት ባህር እኔ ሰመጡ፣ እሱ ተንሳፈፈ። የደራሲ ሥራ ሕይወትን መጋፈጥ ነው ወይስ በቃላሽ ሙልሙሉ ማለፍ? የሆነ ሆኖ እንዴት ነው የምወደው? ቢያገባኝ ምን ይሆን ነበር? ልጅ ካልፈለገ አንወልድም፣ ወሬ ካልፈለገ አላወራም፣ ዘፈን ከጠላ ዘፈን አልከፍትም። ግን ከሥራ ስመለስ የምወደው ሰው ወዳለበት ቤት ብሄድ በቃ ይችን ብቻ። ወደሱ ቤት ሲሄድ የምደሰተው ወደ የትም ሲሄድ ተደስቼ አላውቅም። ሲጀመር ወደ የትም ሄጄ አላውቅም። ወደ ሆነ ቦታ ስሸሽ ነው የኖርኩት። ወደ ሥራ የምሄደው ከቤቴ ለመሸሽ ነበር። ወደ ቤቴ የምሄደው ከሥራ ለመሸሽ፣ ደስ ብሎኝ የምሄደው ለመሸሽ ሳይሆን ናፍቄው ፈልጌው የምሄደው ወደሱ ብቻ ነበር። እሱ ጋር መድረስ፣ በክንዶቹ መሃል መታቀፍ፣ በከንፈሮቹ መሳም ብቻ አልነበረም ደስታዬ። መንገዱ ሁሉ ለኔ ሐሴት ነበር። ስንት ቀን ታክሲ ላይ መልሴን ረስቼ ወረድኩ። የምናፍቀው ያንን ነው፣ ወደምወደው ቦታ መሄድ። አሟሟት ምረጭ ብባል ራሱ ወደምወደው ቦታ ሙዚቃ እየሰማው ሲሄድ በመሃል ብሞት እላለሁ። እና ምን አልሽኝ ማህዬ? ባለቤቴ ጠየቀኝ። እኔ እንጃ፣ ትክ ብዬ አየሁት። ሽበት ጸጉሩን ጀማምሮታል። ስንጋባ አልነበረውም። ቀለም ተቀብቶ ይሆናል ማለቴ እንደፈለክ፣ ለኔ ችግር የለውም አልኩት። ዘሎ ተጠመጠመብኝና ግንባሬን፣ ጸጉሬን፣ አይኔን፣ አፍንጫዬን፣ ጉንጬን፣ ከንፈሬን ተርመስምስ አድርጎ ሳመኝ። ወደ ሀገሩ መግቢያ ቪዛ በኔ ከንፈር የተመታለት ይመስል ውስጤ ለባሌ ብሶት አላዘነም። ተስፋ ያደረኳት አሜሪካ እያየኋት እንዳረፋ እጄ ላይ ስትጠፋ በግርም ተፈገጋልኩ እንጂ ጭራሽ ባል የሚባል እደዋን ጣለችብኝ። ቀልድ የማያልቅባት ዓለም። እናም ባሌ እንዲህ አለ፣ ከዚህ የጧት ፀሐይ ከሚያስንቅ ፈገግታ እንዴት መራቅ ይቻላል? ደግሜ ፈገጋልኩ። ገና ቅድም መብላት ያቆምኩትን ምግብ እንደገና ተያያዝኩት። ካገባው በኋላ ለራሴ እስኪገርመኝ በጣም በላተኛ ሆኜ ነበር። ምግብ የቀረበበት ሰሃን የታጠበ እስኪመስል አላቆምም። ማህዬ ጣፍጦሻል መሰል፣ የሆነ ነገር ይጨመርልሽ? አዎ አልኩ። ሆዳ አምናት ብሎ ቢፈታኝ ምን አለበት? የት ሄድኩ እኔ? እናትነት እርግማን ነው ምርቃት። ልጄን ሳያት ስንት ጊዜ አንጀቴ ተንሰፈሰፈ። ምን የሚያንሰፈስፍ ነገር አለ? አባቷ ከአሜሪካ ሰብስቦ በመጣላት ድፍን የሰፈሩ ልጅ ማሳደግ በሚችል ልብስ ዘንጣ ጡቴን ከጡጦ ያማረጠች ያማረ ግቢ ውስጥ በሰላምና በደስታ የምትኖር ልጅ። እናቷ መንገድ ዳር ጥላት እንደጠፋች አራስ የምታዛዝነኝ ለምንድን ነው? ትንንሽ እጆቿን አየር ላይ ያወራጨች፣ ጣቶቿን እየጠባች ከንፈሮቿ ላይ ውብ የማለዳ ጠል የመሰሉ የለሃጅ ጤዛዎች ሲንኳለሉ ስታምር ግን ታሳዝነኛለች። የሆነ ነገር የበደልኳት ይመስለኛል። ካልራባት አታለቅስም፣ አትስቅም። ትንንሽ እጆቿን በባዶ አየር ላይ ያወራጨች ስትደክም የሆነ ቁም ነገር የምትሰራ ነው የምትመስለው። አይኖቼን ከዚህ ትንንሽ ፍጥረት ላይ መንቀል አልችልም። እንዳፈጠጥኩባት ውዬ አድራለሁ። ባየኋት ቁጥር የሆኑ ሰዎች በራን ኳኩተው ልጅቷን አምጪ ብለው የሚወስዱብኝ የሚመስለኝ። ስትተኛ ጠጋ ብዬ ትንፋሿን አዳምጣለሁ። ወይም በልብሷ ላይ በተነፈሰች ቁጥር ከፍ ዝቅ የሚል ደረቷን እንቅስቃሴ ያለው። እንዴ የኔም ልጅ እኮ ናት ማሂ ይላል አባቷ ሲያቅፋት ነፍስ የማይንም ሲሸበር እያየ። በእርግጥ የሱም ልጅ ናት፣ ግን አስተቃቀፍ አይችልም። እንደ ትራስ ነው ድንገት ከአልጋ ላይ አንስቶ የሚያንጠለጥላት። ምንም ጥንቃቄ የሚባል ነገር የለውም። ወንዶች ግን ምንድነው ችግራቸው?
ሲያነሱም ሲጥሉም በደመ ነፍስ ነው። የሆነ ጊዜ ዳይፐር ላመጣ አንድ ያዛት አልኩት። ወዲያው ጭርር ብላ ስታለቅስ ነፍሴን አላውቅም። እጄ ላይ ያስኩትን ሁሉ በታትኛው ከእጁ ላይ ነጥቄ ምን አደረካት ብዬ ጮኩበት። ደህና ናት፣ በአጋጣሚ ይሄ ነገር ቧጭሯት ነው አለኝ። ግራ እጁ ላይ የሚያደርገውን አስቀያሚ ብራዝሌት እያሳየኝ። አንገቷ ላይ ደም የመሰለ ጭረት በረጅሙ ተጋድሞ ነበር። አበድኩበት። ይሄን ነገር ወደዚያ አውልቅና ጣል ብዬ ጮኩበት። ኦኬ ማሂ ሶሪ ብሎ ወጥቶ ሄደ። ያ ቡጭሪያ እስካሁን ፈዛዛ ሆኖ መስመሩ አንገቷ ላይ አለ። የሚገርመው ብራዝሌቱንም ከእጁ ላይ አላወለቀው። ሰው ቢሰማ ምን ይላል እንጂ ይህችን ፍጥረት አባቷ እንደሚጋራኝ ሳስብ እናደዳለሁ። ስስት ትላለሁ። ማንም ጋር የማልጋራት የብቻዬ እንድትሆን ነው ፍላጎቴ። አባቷ፣ እናቷ፣ አያቷ፣ ምንጅላቷ፣ አክስቷ፣ አጎቷ እኔ ብቻ እንደሆን ነው ምኞቴ። ይዘሽ አጥፊ ጥፊ ይለኛል።